ሀይሚ ሀገሯን ትታ ዩቲዩቧን ትታ ከኛ ከተመልካቾች ርቃ እንኳንስ አይደለም ከኢትዮጵያ ውጭ ልትሄድ ይቅርና መርካቶ ራሱ ደርሳ አትመለስም። አንድ ቀን እንኳን ከዩቲዩብ አትጠፋም። ዋሽታ ነው በቃ ማለት በእኛ ላይ መቀለድ፣ በእኛ ስሜት ላይ መጫወት፣ በእኛ ደካማ ጎን ገብቶ በዚህን ያህል ሰውን ለምን ማሳዘን እንደፈለገች ባይታወቅም ግን ተመልካችን አንጀት ለመብላት ተመልካች እንዲያዝን እንዲከፋ ተመልካች እንዲያለቅስ ነው ይህንን ንግግር የተናገረችው እንጂ ሀይሚ ዩቲዩብ የእንጀራ ገመዷ ነው። ዩቲዩብ ኑሯ ነው። ዩቲዩብ ገንዘብ ማግኘዋ ነው። ዩቲዩብ ባጭሩ የህይወቷ መሪ ነው ወይ ደግሞ መሰረት ነው፣ መሰላል ነው። በቃ ከዩቲዩብ ውጭ ሌላ ህይወት የላቸውም። በነገራችን ላይ ይሄ ዩቲዩብ ቢቆም አብዛኛውን ዩቲዩበር በጣም እንደሚጎዳ በጣም ከፍተኛ ችግር ውስጥ እንደሚገቡ ነው የሚታመነው የሚታወቀው። እና እነዚህ ልጆች እንግዲህ ትምህርት እንኳን ዩኒቨርሲቲ ገብተው አልተማሩም ማለት መማር ስላችሁ ሙያ በሙያችን ይሄ ዩቲዩብ የሆነ ቀን የሆነ ነገር ቢሆን ብለው እንኳን አያስቡም። 24 ሰዓት ዩቲዩብ ላይ ነው ያሉት። በቃ ምን ሀሳብ እንስራ፣ ምን አይዲያ እናምጣ፣ ምን ይሄ ነው ያለው ዩቲዩብ ላይ። ዩቲዩበር አብዛኛውን ዩቲዩበር ሙሉ ቀን ነው ስራቸው። ይሄ የ30 የ40 ደቂቃ ቪዲዮ ፖስት ቢደረግም ግን አይዲያ ለማምጣት መለማመዱ ራሱ በጣም ብዙ ሰዓት ስለሚወስድባቸው እንኳን በየቀኑ ለሚለቀቅ ቪዲዮ ይቅርና በሳምንት አንዴ እንኳን ለሚለቀቅ ቪዲዮ በጣም ብዙ ዝግጅት ነው የሚያስፈልገው። ስለዚህ ሙሉ ሰዓታቸውን ሰጠው መከራ ሲያዩ ውለው ከካሜራ ጋር ተፋጠው ምን ልበል ምን እንደዚህ በይ እንደዛ በል ተስተካክለው ስንት ነገር ኤዲት ተደርጎ ነው የሚፖስተው የቪዲዮ እና ሙሉ ቀናቸውን በአጠቃላይ ዩቲዩብ ላይ ናቸው። ጎበዝ የሆኑ በጣም የህይወት ትርጉሙ የገባቸው ይሄ ዩቲዩብ የሆነ ሰዓት ላይ ቢያቆምስ፣ ይሄ ገንዘብ ክፍያ የሆነ ነገር ቢሆንስ ቻናላችን ብለው የሚያስቡ ሰዎች ትምህርት ይማራሉ። በቃ ትርፍ ሰዓታቸውን አሁን ዳሎድ ኢንተርቴንመንት አይታችሁት ከሆነ ልጁ ዶክተር ነው። በጣም ብዙ ሙያ ያለው ሪያክት የሚያደርገው ልጅ ማለት ነው። ሁላችሁም ታውቁት አላችሁ ያደርጋል ሪያክት ምናምን ቪዲዮ ግን በትርፍ ጊዜው ነው የሚሰራው፣ ግን ደህና ክፍያ ይከፈለዋል። እና ምን ልላችሁ ፈልጌ ነው ትናንትና እንግዲህ ሀይሚ ዩቲዩብ ላይ ልትጠፋ እንደሆነ ምናምን ተናግራለች። ከብሩክ ከመቀጠል እንደማትፈልግ ተመልካችንም እንግዲህ እያዘንኩኝም ቢሆንም ልሰናበታችሁ ነው ልሄድ ነው በቃ ከዚህ በኋላ በዩቲዩብ አልመጣም የመጨረሻ ቪዲዮ ነው ብላ እንግዲህ ተናግራለች። ያን በተመለከተ እንግዲህ ብዙ ተመልካች ቀደም ብዬ መግቢያ ላይ እንደተናገርኩት እያስመሰለች ነው፣ ውሸቷን ነው። እንኳን አይደለም ውጭ ሀገር ልትሄድ ዱባይ ራሱ እንኳን ዱባይ መርካቶ ራሱ ደርሳ አትመጣም ያሉት እነሱ ናቸው ነው አይደለም። በነገራችን ላይ የኔ ሀሳብ ገና ወደ በኋላ ነው የምነግራችሁና በጣም ብዙዎቹም እያለቀሱ ነበረ። ሀይሚዬ ከሚዲያ ልትጠፋብን ነው ምናምን እያሉ አንዳንዶቹ ደግሞ ባካችሁ ዋሽታ ነው ዩቲዩብ ላይ የትም አትጠፋም የትም አትሄድም፣ በቃ እኛን ለማናደድ ነው ወይ ደግሞ እኛን ለማሳዘን ነው፣ ለእኛ ስሜት ስለማትጨነቅ ነው በማለትም እንግዲህ በሀይሚ በጣም ሲናደዱባትም ሲቆጧትም ያመሹ ብዙ ልጆች አሉና ከፍቷቸውም የሀይሚና የብሩክ መለየት ሀይሚ እንዲመቁረጧ ሀይሚ እንዲመጨከኗ ያሳዘናቸው ሰዎችም አይቻለሁኝ። ሌሎቹ ደግሞ ትሄድ ብለው ብሩክ የራሱን ህይወት ይጀምራል ብለው ደግሞ ደስ ያላቸው ሰዎች አሉ። ሌሎቹ ደግሞ በቃ ሀይሚዬ በቃ ከዚህ ህይወት መላቀቋ መፋታቷ ጥሩ ነው፣ በቃ ደስ ያለ የተስተካከለ ህይወት ከሌላ ሰው ጋር ትኖራለች ብላችሁም ደስ ያላችሁ ሰዎች አላችሁ። በአጠቃላይ የተመልካችን ሀሳብና የራሴን ሀሳብ ነው ሰብሰብ አድርጌ ይዤ የመጣሁትኝ። ለሀይሚም ለብሩክም በጣም ብዙ የተተላለፈ ትላንትና መልእክት አለ። በእንባ የታጀበ መልእክት ተልቋል። ሶ ምን እንደሆነ እንግዲህ በደንብ እነግራችኋለሁኝ። በቅድሚያ ይህንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ኮሜንት ባትጽፉ ደስ ይለኛል። ይውላችሁ እንግዲህ ሀይሚ ዩቲዩብ አቁማለሁ ብላለች። ዩቲዩብ እንደማታውቅም አውቃለሁ 100%፣ 120%። እኔ ሀይሚ አንድ ሳምንት ልትጠፋ ትችላለች። ያው የሆነ የሚቀጥል ቪዲዮ ሊኖር ይችላል ወይ ያስቡት ሌላ ሀሳብ ሊኖር ይችላል። ለዛ ሀሳብ ሲባል አንድ ሳምንት ልትጠፋ ትችላለች ብዬ አስባለሁ። እሱንም አትጠፋም እንደው አንድ ሳምንት በዛ ከዛ በላይ ከጠፋች እግዚአብሔርን ብያችሁ በፈለጋችሁት ነገር አስይዙ። ቀጣለሁ በፈለጋችሁት ነገር አስይዛለሁ። አትጠፋም። ለምን ዩቲዩብ ገንዘብ ማግኛቸው ነው ባጭሩ። በቃ እንኳን እሷ እኛ ራሱ ገንዘብ እናገኛለን ብለን ነው አይደለ እንዴ ብዙ ነገሮችን እየተባለን የምንሰራው። ለነሱም ቪዲዮ አይተን እንደዚህ መጠን ራሳችን ቻናል ላይ ስንፖስት ሰው ሂዶ ያይላቸዋል ምናምን አይደለ እንዴ። እንኳን እነሱ በዶላር በጣም በብዙ ዶላር
እንዴ ብዙ ሺህ ብር እኮ ነው የሚያገኙት በወር። የዛሬ 2 ዓመት የተፖሰተው ቪዲዮ እኮ እስከ ዛሬ ድረስ ይታያል እኮ። የዛሬ 2 ዓመት እንግዲህ ዛሬ ትናንትና ከትናንት በፊት የተፖሰተውን የዛሬ ዓመት ተውት። የዛሬ 2 ዓመት ሀይሚና ብሩክ ሁነው የፖሰቱትን የሰሩትን ቪዲዮ አሁን ገብቶ የሚያይሰዋል። ሶ ያ ቪዲዮ ተጠራቅሞ ብሩ በአንድ ወር በጣም ብዙ ሺህ ብር ነው የሚያገኙት። ስለዚህ በቀላሉ መንገድ መውጣት መውረድ ሳይጠበቅባቸው የትም ሳይሄዱ ወጪ ሳያወጡ ምን ሳይሉ ዩቲዩብ ቪዲዮ ቀርጸው እየተጨቃጨቁም እየተጣሉ ፍቅር እየሰሩ ምንም እያሉ ቪዲዮ ፖስት አድርገው በዚህን ያህል ብር የሚከፈላቸው ከሆነ ሌላ ህይወት እንዴ ህይወታቸውን አታዩም እንዴ እንዴት እንደተቀየሩ? ሀይሚ ያደረገችውን ሂውማን ሄር አታዩም? ሂውማን ሄር በነገራችን ላይ እግዚአብሔርን ብዬ የምነግራችሁ ነገር ማለት ነው ዋንትያ እንደውም ላይ በትክክል ስትናገር አይቻታለሁ። 100 ምናምን ሺህ ብር ነው የሚገዙት፣ 200 ሺህ ብር፣ 150 ሺህ ብር። የምሬ ነው። ይሄ ብር ከየት የመጣ ይመስላችኋል? ከዩቲዩብ ነው። ኑሯቸውን እዩ እስኪ። ውጭ ሀገር ውጭ ዓለም ላይ የሚኖር ሀብታም የተባለ ሰው እንኳን የማይኖረውን ህይወት ነው የሚኖሩት። ቤታቸው፣ አለባበሳቸው። እስኪ ዛሬ የለበሰችውን የዛሬ ወር ሀይሚ ትለብሰዋለች አይደለም? ነገ አላልኳቸውም፣ ከነገ የዛሬ 2 ወር ትለብሰዋለች? አትለብሰውም። ብሩክም እንደዛው እንዴ የሚቀያይሩት ልብስ፣ የሚኖሩት ኑሮ፣ የሚመገቡትን ምግብ አላያችሁም እንዴ? ይሄ ሁሉ ከየት የመጣ እየዘረፉ ይመስላችኋል? ወይንስ ማዕድን እየቆፈሩ እያወጡ ይመስላችኋል? እንዴ እየሰሩ ነው። በዩቲዩብ ነው የሚያገኙት። ስለዚህ ታዲያ ይህንን ዩቲዩብ ይሄን ገንዘብ የሚያስገኛትን ዩቲዩብ እንዴት ነው የምትተወው ስታስቡት? እና አትተወውም። እኔ በፈለጋችሁ ታስይዞ እኔ ከዩቲዩብ ትጠፋለች ብዬ ሳይሆን ትናንትና የከፋኝ ያዘንኩት ምንድን ነው ከብሩክ ልለያይ ነው ወይ ደግሞ ከብሩክ አብሬ መሆን አልፈልግም ብላ የመጨረሻ ውሳኔዋን ስታሳወቅ በጣም እንደከፋት ሳይ የእውነት አልዋሻችሁም እንባዬ መጣ። በጣም በቃ ቪዲዮን ራሱ የእውነት ደነገጥኩ። ገና ርዕሱን ሳየው ከፍቶ ነበረ። ግን ወደ ውጭ እንደማትሄድ አውቃለሁ። ብትሄድም አትጠፋም ዩቲዩብ ላይ በአጭሩ ማለት ነው። እና ታዲያ ሀይሚ ወደ ውጭ ካልሄደች ዩቲዩቡን መተው ካልቻለች ነገ ተመልሳ ለምትመጣው ለምን በዚህ ልክ ተመልካችን ማሳዘን ፈለገች? ለምን በቃ ሀይሚ ጠፋች ስትባል በጣም ሰው ሲፈልጋት፣ በጣም ሰው ሲወዳት፣ በጣም ሰው ሲያከብራት 1 ደቂቃ 1 ሰዓት በቃ 30 ደቂቃ እንኳን አርፍደው ቪዲዮ ፖስት ሲያደርጉ ሀይሚ የምንል ሰዎች ይሄ ይገባናል ወይ ለኛ? ማለት ልሰናበታችሁ ነው፣ ልሄድ ነው፣ ከዚህ በኋላ አታዩኝም፣ ከዚህ በኋላ ቪዲዮ አልሰራም የማለቷ ነገር ምንን አስመልክቶ ነው? ነው ወይንስ እኛ እንድንጨነቅ ትፈልጋለች? ነው ወይንስ እኛ በእሷ ምክንያት እንድናለቅስ ትፈልጋለች? ትናንትና በጣም ብዙ ልጆች ሲያለቅሱ፣ በጣም ብዙ ልጆች ሲከፉ ነበረ። አንዳንዶቹ የነቁት በቃ እውነታው የገባቸው ሰዎች እንዲህ አታልቅሱ በቃ ምንድን ነው በስሜታችን ላይ ነው እንደምትጫወተው? ከሄደች ትሄዳ ታዲያ ምንድን ነው ብርቅ ነው እንዴት? ከጠፋችም ተጥፋ ብርቅ ነው እንዴ ያሉ ሰዎች አሉ። ግን ደግሞ በተቃራኒው ቲክታክ ላይ የማይከታተሉ ዩቲዩባን ብቻ ቪዲዮ አይተው በጣም የሚያዝኑ የሚያለቅሱ ብዙ ሰዎች አሉ። እንኳን እነሱ እኔ ራሱ አዝናለሁ። ቲክታክ ላይ የሚወራውን ሰማለሁ። የሆነ ብቻ አብሬያቸው ብዙ ጊዜ ስለመጣውኝ ስለነሱ ባህሪ አውቃለሁ። ግን ይህንን እያወቅኩ እንኳን እያለቀስኩ ነው ያለሁት አይደለም። የማየው ቪዲዮን የሆነ የሚያስከፋ ነገር ሲኖር ለምን እንደዚህ ማለት አስፈለገ ሲባል ሀይሚ የእውነት ትሄዳለች ወይስ ይህንን ለምን አስፈለገ የሚለው ነገር እኔ እንደተረዳሁት በራሴ ሀሳብ እንደወሰድኩት ይመስለኛል። የሀይሚ የብሩክ ደጋፊ ለብቻ ሆኖ ሀይሚን መሳደብ፣ ብሩክን መሳደብ እንደዛ አይነት ነገር ስላለ ሀይሚ እዚህ ሚዲያ ላይ ልጠፋ ነኝ ካለች አይ በእኛ ምክንያት ነው በቃ በእኛ ምክንያት ነው እንዲህ እየሆነች ያለችው፣ በእኛ ምክንያት ነው በቃ የሆነ የደበራት የከፋት ወደ ሚዲያ መጣፋለሁም እስከ ማለት የደረሰችው ብለው እንዲያስቡ ወይ ደግሞ እንድናሰብ ቲክታክ ላይ ያልሆነ ወሬ የሚያወሩ ሰዎች ስላሉ እነሱን ለማስተካከል ፍቅር እንዲሆኑ አንድ እንዲሆኑ የብሩክ የሀይሚ ደጋፊ ብለው እንዳይከፋፈሉ በእነሱ ምክንያት ቤተሰብን ጣልቃ እንዳያስገቡ ቤተሰብን እንዳይሰድቡ ነው የሚመስለኝ። እንደኔ እርግጠኛ ነኝ እንደዛ ነው እንጂ እኛን ማስለቀስ እኛን ማሳዘን ፈልጋ አይደለም። ታያለች። በነገራችን ላይ በደንብ ቲክታክ ላይ የሚወራውን ወሬ ትሰማለች፣ ታያለች። ሀይሚም ብሩክም ቁጭ ብለው ማታ ላይ ቪዲዮ ከለቀቁ በኋላ የነሱ ቪዲዮ ከተለቀቀ በኋላ ቲክታክ ላይ የሚወራውን ወሬ ያያሉ፣ ይሰማሉ። ስለዚህ እኔ ሀይሚ እኛን ለማስማማት እኛን ለማግባባት ብላ የፈጠረችው ነገር እንጂ እኛን ለማስለቀስ እኛን ለማሳዘን እኛን በቃ አስከፋት አይደለም። በአጭሩ አትፍረዱባት፣ አትስደቧት፣ አትናገሯት። መናገር ያው መፍት ነው። ምክንያቱም ቪዲዮ የሚፖሰተው እንደ ሀሳብ እንድንሰጥ እንድናወራበት እንድንነጋገርበት አይደለ እንዴ? እሶ ብንናገራትም ኢትስ ኖርማል ነው። ግን
ስንናገር በስርዓት መሆን አለበት እንጂ በዚህ ልቅ ባጣ በቃ ልክ ባጣ ባልተቆጠበ አንደበት አይደለም። እና ሀይሚ እንደዛ ያለችበት ምክንያት እርግጠኛ ነኝ ትናንትና አይታችኋል አይደለ እንዴ? ሀይሚ እኮ ሀሳቧ እኮ ሰርቷል። አይታችሁ ከሆነ በቃ ሀይሚና ብሩክ እየተጫወቱብን ነው፣ እየቀለዱብን ነው በእኛ ስሜት በቃ እንዲህ ምናምን። ስለዚህ እኛም የራሳችን ኑሮ እንኑር፣ እኛም የራሳችን በቃ ፍቅር እንሁን፣ አንድ እንሁን፣ በስደት ያለን እህቶቻችን እያሉ ብዙ ሀሳብ አንስተው ስለ ፍቅር መስበክ ጀመሩ። የሀይሚ ደጋፊ እንደዚህ በጣም መጥፎ ናቸው እንደዚህ ምናምን፣ የብሩክ እንደዚህ ነበረ ሲባል የነበረ። ብሩክ ተዘግዝቆ ሲረገጥ ያመሻል፣ ሀይሚ ተዘግዝቃ ስትረገጥ ታመሻለች ምናምን ነገር እና ፍቅር እንድንሆን እኛ እንድንታረቅ ተመልካቾች በነ ሀይሚ እኔ ራሴን አሁን እኔ በግሌ ማለት ነው እኔ በግሌ ሀይሚን ወዳታለሁ፣ ብሩክን ወዳለሁ አይደል እንዴ? ሶ ከሌላ ሰው ጋር ምን ያነካካኛል? የፈለገ ሰው ሀይሚን ቢጣላት እኔ ወደድኳት ነው። ምን አገባኝ ብዬ ነው ለምን ሀይሚን ትጣያታለሽ አንቺ ብዬ ልጣላት የምችለው? አያገባኝም። መውደድ መጥላት መፍቷ ነው። ለምን በእርግጥ አንዳንዴ በቃ የሆነ ትበሳጫላችሁ፣ ትናደዳላችሁ። ለምን የምትወዱትን ሰው ተዘግዝቆ ሲረገጥ ስትሰሙ፣ ያልሆነውን ሆነ ተብሎ ሲሰደብ ስትሰሙ ያማል። በእርግጥ ይሄ ነገር ነው መሰለኝ የሚያጣላችሁ። ግን በቃ ሀይሚን የምትወዷት ሰዎች እንውደዳት፣ እናክብራት፣ እንከተላት። አሁን ብሩክንም እንደዛው መለያየት መከፋፈል ቀርቶ ጠፍቶ አሁን ስለመሄዷ ስላለመሄዷ ሳይሆን ማውራት ያለብን ወይም ደግሞ እኛን ትወደናለች አትወደንም። በእርግጥ አብዛኛውን ዩቲዩበር እውነት ለመናገር ሀይሚና ብሩክም ራሱ ተቀይረዋል። እግዚአብሔርን ሀይሚና ብሩክ ራሱ ተቀይረዋል። የሚፖሰትና የማይፖሰት ቪዲዮ ለይተው አያውቁ። በቃ እኛን ለማስጨነቅ ምናምን። በእርግጥ እነሱ አስበው ታውቀው ላይሆን ይችላል። ግን እኛ ደግሞ እነሱ የሚለቁትን ነገር እያየን እየተረበሽን እየተጨነቅን ነው። ምክንያቱም ሰላማቸውን፣ ፍቅራቸውን፣ አንድነታቸውን ስለምንፈልግ በቃ መለያየትን ሲያወሩ መጣላትን ሲያወሩ ሲጨቃጨቁ ሲኮራረፉ ስናይ ይከፋናል። ግን እነሱ ደግሞ ይመስለኛል ኩርፊያ ሲኖረው ወይ ደግሞ መጣላት ጸብ ሲኖረው ዩቲዩብ እይታ የሚያገኙ በጣም ግን እርግጠኛ ነኝ ከተመልካች በጣም እየራቃችሁ ነው ያላችሁት። ሀይሚና ብሩክ የምትለቁትን ቪዲዮ ላይ እይታችሁ ወቁ። ለተመልካች ቅድሚያ ስጡ። የምሬ ነው። ዩቲዩብ አይደለም ሀፍታችሁ ተመልካች ነው። ሀፍታችሁ የሚያያችሁ ሰው ነው። ሀፍታችሁ በቃ ማክበር ያለባችሁ የማዳም ቅመሞችን ነው። የምሬ ነው። ሰብስክራይብ የማንሳት ዘመቻ አብዛኛውን ሰውን ብታዩ የማዳም ቅመሞች የቡታጅራ ዩቲዩበሮችን እንዳለ ሙሉ በሙሉ በሚባል ደረጃ ሰብስክራይብ አያለው ቲክታክ ላይ በነገራችን ላይ እያነሱ ነው ጥርግ አድርገው ማለት በቃ አላያቸውም የራሳቸው ጉዳይ ብለው ወደ ሌላ ጥፍ እያሉ ነው። ለምን እስከዛ አብረዋቸው የተጓዙትን ተመልካቾች ለምን ታስከፋላችሁ? ለምን ታሳዝናላችሁ? አንድ እንዲሆኑ በቃ ባታጠፉም ይቅርታ መጠየቅ አለባችሁ ሀይሚና ብሩክ። ለምን መሰላችሁ? ተመልካችን ለመሳብ፣ ለተመልካች ጥሩ ለመሆን፣ ለተመልካች ምቹ ለመሆን። እንዴ ቪዲዮን እናንተ ሰርታችሁ ፖስታችሁ እናንተ አይታችሁት አይደል? ገንዘብ የሚከፈላችሁ የማዳም ቅመሞች አይተውት ነው እንዴ? ብሩክ እኮ በአሽሙረ ራሱ በጣም ብዙ ቀን ሲሳደብ ሰምቼዋለሁ። የማዳም ቅመሞችን እግዚአብሔርን የፈለገ ነገር ብናስከፋው ብናስቀይመውም እንኳን እኮ ማለት ነው ያልተገባ ንግግር እንኳን እንደው ቢናገሩ እኔ ተናግሬ አላውቅም። ያልተገባ መጥፎ የሆነ ቃል አንደበቴ ያወጣ አያውቅም። ልናደር ልበሳጭ ይችላል። ጥፋቱን እስከ ጥግ ልነግር ይችላል። ግን የሚያበሳጭ ወይ ደግሞ መጥፎ ቃል አውጥቼ አላውቅም። ግን እንደዛ እንኳን ቢወጣ ተመልካችን ይቅርታ እንደዚህ እኮ ነው ተው እንደዚህ አትሆኑብን፣ እኛ ዛሬ ብንጣላ ነገ እንታረቃለን ብሎ ማውራት ሲቀለው ሲችል በአሽሙር በጣም ይሳደብ ነበር። ሶ ያ ነገር ብሩክን ዘጭ አድርጎታል፣ ዜሮ አስገብቶታል። አይታችኋል። ታብ እንኳን የሚያደርግ ሰው ጠፍቶ ቲክታክ ላይ ጊፍት የሚሰጥ ቀርቶ ታብ እንኳን የሚያደርግ ሰው ጠፍቶ ነበር። ሶ ሰውን ማክበርና መውደድ፣ ለሰው ክብር፣ ለሰው ለተመልካች ቅድሚያ መስጠት መቻል አለባችሁ ብዬ ለሁሉም ዩቲዩበሮች እናገራለሁ። በተለይ ለሀይሚ ለብሩክ እናገራለሁ ይህንን መልእክቴን። እና ሀይሚ የትም አትሄድም። ከብሩክ ጋር ትቀጥላለች አትቀጥልም ለሚለው እግዚአብሔር ነው የሚያውቀው። እኔ ነግሬያቸዋለሁ። የሀይሚና የብሩክ ህይወት በቃ መጽሐፍ ነው። ትልቅ በጣም ብዙ ገጾች ያሉት መጽሐፍ ነው። ስለዚህ ያንን መጽሐፍ እያንዳንዱን እያነበብን በቃ ካላየ ነው ወይ ደግሞ መጨረሻውን ካላየ ነው መጨረሻው አይታወቅም። አሁን ላይ እኔ ትልቅ ስጋት ውስጥ ነኝ። 80% አብሮ ይሆናሉ ብዬ አስባለሁ። 20% ደግሞ አብሮ የማይሆኑ እሱም የራሱን ህይወት እሷም የራሷን ህይወት ከጊዜ ብዛት በኋላ የሚቀጥል ይመስለኛል። ለማንኛውም እኔ ሰላማቸውን አንድ መሆናቸውን ነው እየፈለግኩኝ ወይ ደግሞ እየተመኘው የምገኘው። ፈጣሪ አንድ እንዲያረጋቸው ምኞቴ ነው። ለማንኛውም በሀይሚ አትዘኑባት። ሀይሚ ያንን ንግግር የተናገረችው እኛን ለማስከፋት፣ እኛን ለማሳዘን፣ እኛን ለማስቀየም ሳይሆን ወይ ደግሞ ለእኛ ስለማታስብ ለእኛ ስለማትጨነቅ ሳይሆን በቃ እየተጣላን ስለሆነ በእነሱ ምክንያት በቃ አንድ እንዲሆኑ ምን አገባኝ ብለው ቆርጦ ተስፋ ልክ ትናንትና እንደተደረገው ቲክታክ ላይ የእሱ ሀሳብ በነገራችን ላይ ሰርቷል። እንደዛ እንዲሆን እንድንስማማ እንድንግባባ እንጂ ሚዲያ ላይ የማትጠፋም እኛንም ጠልታን አይደለም።
የኔ ሀሳብ ይህንን ይመስላል። የእናንተን ሀሳብ አስተያየትም ደግሞ ጨምሮበት። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ 30 ሺህ አስገቡኝ። በጣም ትንሽ ነው የቀረኝ የኔ ውዶች እና አትጨነቁ። ባጭሩ ለሚሄደው ለሚመጣው ነገር አትጨነቁ። እንዴ ከዚህ በፊት ስንት አልቅሰን የለ እንዴ? ያ ሁሉ ነገር አልፎ ዛሬ ላይ ደግሞ ደርሰናል። ሌላ የሚያስለቅስ ነገር መጥቷል። ሰው ማልቀስ የለብንም። በራሳችን ጠንካራ ሆነን ከቻሉ አንድ እንዲሆኑ ሁላችን በጸሎት ማሰብ፣ በሀሳብ ማገዝ፣ ካልሆነ ደግሞ በቃ የራሳቸውን ኑሮ እንዲኖሩ የተስተካከለ ኑሮ እንዲኖሩ ምኞታችን መግለጽ ነው። አለቀ። የሚያስለቅስ እዚህ የሚያስብል ነገር የለም። አርፋችሁ ስራችሁን ስሩ። እንዴ ከእናንተ የበለጠ ምንም ነገር የለም። እነሱ ቢያንስ እንኳን ቢያለቅሱም ቢተክዙ በዩቲዩብ ብር እያገኙ ነው። እናንተ ምን ታገኛላችሁ?